አስተያየት እንድትሰጪ። ለምን ሪም ሰታ ነው ወርቋን ልትሸጥ ሄደችው። ምንድነው መሰለሽ ባለታሪካችን ወንድ ነው እና በጣም የሚወዳት የብዙ አመት ፍቅረኛው ብዙ መስዋዕትነት የከፈለችለት ህይወቱን የለወጠችለት I need it, Mama. For what you want? I need to reach, but I need to reach a chase. Baba, Daddy, you really need? He don't need. He's tall. Baba is tall. He can reach anywhere you want. She ወንበሬ ሊወስድ ቢሲ ሊሰቀልበት አባት ከራችን ነው የትም ይደርሳል ሰማይ ይደርሳል ያንተ አባት አሉት ከዛ ባለ ታሪካችን ወንድ ነው እና በጣም ብዙ ቆይ እንደዚህ ላድርግ ብዙ አመት በፍቅረኝነት አብረው የቆዩ ብዙ መስዋዕትነት የከፈለችለት እሱ በእንጀራ አባት ነው በእንጀራ እናት ነው ያደገው ተበድሎ እሷ ያንን ያስረሳችው ህይወቱን የቀየረችለት ፍቅረኛው እንትን ትወጣለች ሽማግሌ ተልኳል ኦሬዲ ሰርግ ተቆርጧል ሰርጉ መች እንደሚሆን እና ድግሱ የድግስ ፕሮግራም እየተዘጋጁ ነው ቤተሰቦቿ እና እሷ በመስሪያ ቤት በኩል በየጊዜው ፊልድ ትወጣለች ሶ አንድ ቀን ፊልድ ስትሄድ ሁሉ ጊዜ እሷ ናት የምታበስልለት ያ ወንደላጤ አይደለ የሄደች ቤቱ ታድራለች ምናምን በቃ ማና ሚስት በያቸው ተሰርጎ ብቻ መግባት ነው የቀራት ከዛ ሽማግሌ ተልኮ ቤተሰብ ያውቃል ከዛ ሁሉ ጊዜ እሷ ናት የምታበስልለት ቤት የምታጸዳለት ልብሱ የምታጥብለ ምናምን አንድ ቀን ወደ ፊልድ ስትሄድ ጓደኛዋን አደራሽ እስከመመጣ ድረስ እየሄድሽ ምግብ አብስይለት የውጪ ምግብ እንዳይበላ ምናምን ትላታለች ጓደኛዋም እሺ በጣም የሚግባቡ ጓደኛዋ ቤታቸው እየመጣች ቡና ምጠጣ ምሳ ምበላ ከነሱ ጋር ማለት ነው ከዛ እሺ ብላ ጓደኛዋ እሷ ፊልድ ከሄደች በኋላ ክፍለ ሀገር መጥታ ታበስልለትና ተቋርጫለሁ ረጁ አለኝ እሺ ከዛ ታበስልለትና እያበሰለች ያለ ዝናብ ይዘንባል እያበሰለች ያለ ዝናብ ይዘንብና ምን ይላታ ምን ትላለች በቃ እስከሚያባራ እዚሁ ሊቆይ ብላ ያበሰለችውን እራት አብረው በልተው አሁንም ዝናቡ አላቆምም ወይን እንጠጣ ብለው ወይን ገዝተው ወይናቸውን መጠጣት ጀመሩ አሁንም ዝናቡ አላቆምም በቃ እዚሁ አድሬ ነገ ሄዳለሁ ብላ እድር ይተኛሉ ወይኑን ጠጥተው ወይን ደግሞ ታውቂያለሽ ሞቅታ ምናምን ያመጣል ይተኙና በእንቅልፍ ልባቸው ተሳስተው ያንን ነገር ያደርጋሉ ጀለሴ ደግሞ ድንግል ናት ድንግልናዋን ውስድ ከዛ በነጋታው በጣም ተፋፈሩ ሁለቱም ደነገጡ ጀለሴም እልም ብላ ጠፋች የሱ ፍቅረኛ ከክፍለ ሀገር ከተመለሰች በኋላ ጓደኛዋ እልም ብላ ጠፋች ስደውል ማታነሳም ከስንት አንዴ ማንሰታ ስራ ይዤ ነው ቢዚ ነኝ እያለች እሷን አይኗን ማየት አፈረች ከዛ በቃ ረስተዋት ፍቅራቸውን ቀጥለው ከ3 ወር በኋላ ጀለሴ ትደውልና ላገኝክ ፈልጋለሁ ብላ ተቀጥረውና ካፌ ሲገናኙ እርጉዝ ነኝ ትሏለች ስትለው እንዴ አለኔ አልፈልግም ማስወርጂ እኔ ከ2 ወር በኋላ እኔ አልፈልግም ማስወርጂ እኔ እሷን ነው የምወዳት ሰርግ እየተዘጋጀ ድግስ እየተደገሰ ነው ቤተሰቦቿ እየተዘጋጁ ነው ሽማግሌ ልክ ያለው ታውቂያለሽ አልፈልግም ህይወቴ እንዳታበላሽብኝ አስወርጂ ተሷ አላስወርድም ታገባኛለክ አግባኛ አላስወርድም አለችው ከዛ እሱ አሁን በጭንቀት ሊሞት ነው ምን ላድርግ በዚህ ጋር እማልወዳት ሴት ናት ያረገዘችው በዚህ ጋር የብዙ ስንት የሆነችልኝ አለች እና ምን አባቴ ላድርግ ጭንቅ ውስጥ ገባው ምን ላርጋለ ስለዚህ አንቺ ራስሽን ወንድ አርጊ አንቺ አሁን ወንድ ነሽ ከዛ በሱ ቦታ ሆነሽ አስተያየት ትሰጫለሽ ወይኔ አቡ ግን እኮ ስትናገሪ እኮ እንዴት እንደሚጣፍጥ ወይኔ ከሷ የበለጠ ነው ከዩቲዩቡ የበለጠ ነው በቃ ታሪክን ሀቢባ ተናገረው የሚባለው ወይኔ ሀቢባ የፍቅር ክሊኒክ ፕሮግራሜ ላይ አፍቃሪ ገብቶ የፍቅር ታሪኩን ተናግሮ እስከሚጨርስ ነው ለዛ ነው ኮምልሽ ልክ ሲጨርስ ሀቡ ገርቢ አንቺ ገርቢው ደስ ይላል ቅመሜን ጫዌን ነስነስ አድርጌ አጣፍጬ ስለምገርበው በጣም ነው ደስ ሀቡዬ እንግዲህ እኔ እንደ ባለ ታሪኳ ሆኜ ከሆነ የማወራው መጀመሪያ እኔ በራሴ መጀመሪያ እንትኑ ላይ አስተያየልሽ የምወደው ሰው ላይ እኔ አልሳሳትም የፈለገ ቢሆን አንድ ሰው በልብሽ ካለ ያን ሰው ከልብሽ ከሆነ ቦታ ካለሽ ከልብሽ ከሆነ የምትወጂው ለመሳሳቻ ጊዜ አይኖርሽም በመጀመሪያ ደረጃ ገባሽ ይሄ ቺቲንግ እኔ በምንም ነው ምንም ይሁን ምን ቺቲንግ የማልደራደርበት ነገር ነው ስለዚህ እኔ እሱን ብሆን ዝም ብዬ የልጅቷን ህይወት እኔ አላበላሽም
ምክንያቱም ገና ይሄንን ጉዳይ ስትሰማ የምትጎዳው ብዙ ርቀት አለ ገና። ምክንያቱም የምትወደው የምታፈቅረው ሰው ከጓደኛዋ ጋር ተኝቶ ከዛም አልፎ ልጅ እየመጣ ነው ከዛ። ስለዚህ ያለው አማራጭ ያችን እንደ ሚስት ተቀብሎ ልጁን ይዞ አብሮ መኖር ነው። እችን ግን ያለውን ነገር ቁጭ አድርጎ ነግሮ አስረድቷት ከህይወቱ ማስወጣት ነው። ምክንያቱም ገና ስትሰማ የምትጎዳው ጉዳት አለ። ገባሽ? እኔ እሱን ነው እንደኔ እኔ ብሆን የማደርገው ያንን ነው እንጂ ተሳስቻለሁና ገና እኮ የልጅ አባት ሊሆን ነው፣ ኃላፊነት ሊመጣ ነው። ገባሽ? ልጅቷም ደግሞ እቺ ጓደኛ የተባለችው ተሳስታ ሳይሆን አቅዳበት አልማበት የሆነ ቀን እሱን ልቧ ውስጥ አስቀምጣ ያደረገችው ነገር ነው እንጂ ተሳስታ ሊሆን አይችልም። ገባሽ? ስለዛ ከዛች ጋር አርፎ መኖር ነው ያለበት በቃ እንጂ እዚህ ልጅ አስረግዞ እዚህ ሰርግ ይሆናል እንዴ? ይቻላል? አይሆንም። እሺ በጣም ጥሩ። እኔ አወያይ ስለሆንኩ አስተያየት የመስጠት መብት የለኝም። እሺ ረጁ፣ እኔ በሱ ቦታ በሆነ ኃላፊነቴን ለጥፋቴ ለሰራሁት ስህተት ቅጣቴን ኃላፊነቴን ወስዳለሁ። ልጄን እሷን አግብቼ ልጄን አሳድጋለሁ አልሽ ያንቺ አይደለ? አንቺ በሱ ቦታ ብትሆኚ ኦኬ። አንድ ወንድ ከማይወዳት ሴት ጋር ተጋብቶ ትክክለኛ ደስተኛ የትዳር ህይወት ይኖረዋል ብለሽ ታስቢያለሽ? በመላመድ ፍቅር ያመጣሉ። እንግዲህ በመላመድ ነገ ማለት ያኔ የምትወልደው ልጅ ላይ የልጅ አባት ሲሆን ሜቢ ልጁን እያየ ምናምን ከወደዳት እንጂ ታዲያ ያችኛዋስ ትቀበላለች? አትቀበልም እኮ ያችም የገዛ ጓደኛዋ ጋር ተኝቶ ከዛም አልፎ ልጅ አምጥቶ ልጅ እንኳን ባይኖር በመሀላቸው ባይፈ ትነግሪያታለሽ ለፍቅረኛ ለፍቅረኛሽ ትነግሪያታለሽ። መጀመሪያ ነገር አንተ አንቺ ወንድ ሆነሻል፣ አንቺ ነሽ ባለ ታሪኩ። ለፍቅረኛሽ ትነግሪያት ነበር? ያድርጋለሁ ሳትነግሪያት ነው ዝም ብለሽ ከህይወቷ የምትወጪው? ምን ምክንያት ትሰጫታለሽ? አለብሽ እንጂ እናገራለሁ እንጂ ጥፋቴንማ ያደረግኩትን ነገር እንዴ ካልተነገራት እኮ እቺ ልጅ እድሜል እንኳን በምን ሰበብ ነው እያለች ያው ልጅ ይወለዳል። በእርግጥ ግን በምን ሰበብ ነው እያለች ጸጸት ውስጥ ምን ጎሎኝ ነው ምን ተፈጥሮ ነው እያለች ህይወቷ ነው ጨለማ የሚሆነው። ስለዚህ ቀጥታ ያለውን ነገር የተፈጠረውን ነገር ቀጥታ ያለውን ነገር መናገር ነው። ግን ግለሰቧ ያደረገው ነገር ኖርማል አድርጋው ተቀብላ አብረው መኖር ከቻሉ እንግዲህ መብቷ ነው። ግን ያለውን ነገር ሪያሊቲውን ግን መናገር የሚወዳ ከሆነ ሁለት ጥፋት ነው የሚሆነው። አንደኛው ጥፋት አብሮ ሄዶ ተኛ፣ ሁለተኛው ጥፋት መደበቁ፣ ሁለት ጥፋት። ስለዛ ትውደደው ትጥላው ያደረገውን ነገር እንቅጭ እንቅጯን መናገር ነው። ግን ይሄ ተሳስቼ ነው ምናምን የሚባል ነገር ይሄ በመጠጥ ተገፋፍቼ እንዲያደረግኩ የሚባለው ነገር ብዙ ጊዜ ልብሽ ውስጥ ያለውን ነው ተገፋፍተሽ የምታደርግ። የሌለው ኬት ይመጣል? መጀመሪያ ካላቀድሹ ካላሰብሹ ከሆነ ሰው ጋር ሄደሽ መተኛት ካላሰብሽ ኬት ይመጣል? ገባሽ? ወንድ ልጅ ደግሞ አቅዶበት እንጂ ተሳስቶ የሚያደርገው ነገር የለም። ካልፈለገ ወንድ ልጅ አያደርግም ይባላል። ምክንያቱም ሴት ልጅ ያለ ፍላጎቷ ለገንዘብ ለምሳሌ አንዲት እናት ልጇን ለማሳከሚያ ብታጣና ከአንድ ሀብታም ከሚያስጠላት ከሚቀፋት ሀብታም ጋር ለልጅሽ መታከሚያ ገንዘብ ይሰጥሻል አብረሹ ተኝ ብትባል ያለ ፍላጎቷ አይኗን ጨፍና እየቀፋፋት አብረው ልተኛ ትችላለች። ሴት ልጅ ያለ ፍላጎቷም ልታደርገው ትችላለች። ወንድ ልጅ ግን ካልፈለገ ከአንዲት ሴት ጋር ካልተመኛት ዝም ብሎ አይመጣለትም። ተረድታችሁኛል? ቃሉን መጠቀም አልችልም እኔ። አይመጣለትም። ያ ነገር ካልመጣ ደግሞ ስሜቱ ካልመጣ አይሆንም። ማድረግ አይችልም ስሜቱ ካልመጣ። ስለዚህ ወንድ ልጅ ለማድረግ መፈለግ አለበት መጀመሪያ። እሱ ያችን ሴት አይቶ የሆነ የተመኘው ነገር ይኖራል እንጂ እንደ ሴት ልጅ እየቀፈፈው ከሚጠላት ሴት ጋር አይኑን ጨፍኖ ማድረግ አይችልም። አይመጣለትም። መጀመሪያ ፍላጎት ሊኖረው ይገባል። ፍላጎት ሲኖረው ነው። አዎ እኮ አንቺ የጻፍሽውን እኔ ቃሉን ማውጣት አልችልማ። ፍላጎት ከሌለው እንደሱ አይሆንለትም። ስለማይሆንለት እንትን አይልም፣ ማድረግ አይችልም። ገባችሁ? እንደ ሴት ልጅ ያለ ፍላጎቱ ማድረግ አይችልም። ወንድ ልጅ ተገዶ ማድረግ አይችልም። ጭንቅላቱ ካላዘዘው ፈልጎ ይሄ እዚህ ጋር አስቦ ፈልጎ ስሜቱ ካልመጣ
ማድረገችም ሴት ልጅ ተገዳ ማድረግ ልታደርግ ትችላለች። ያለ ፍላጎቷም የሆነን ነገር ለማሳካት እየደበራትም አስመስላም ልታደርግ ትችላለች። ገባችሁ? ምንም እሷ ጋር የሚጠበቅ ነገር የለም። ያ ቆይ ልጅ ካልወደደም አልወደደም ነው፣ ከወደደም ወደደም ነው። ካልወደደም የፈለገ ሴት ልጅ ጥግ ድረስ ወርቅ ብታነጥፍለት ካልወደደ አልወደደም ነው። ምንም የምታመጩ ነገር የለም። ከወደደም ወደደ ነው። ለዛ ተሳስቼ ነው በመጠጥ ስሜት ነው የሚባል ነገር የለም። አዎ ግን ቅድም ምን እያሉ መሰለሽ? ወንድ ልጅ ወንድ ነው ይሳሳታል እያሉ ሴት ነበር እየፈረዱ የነበረው እነሱ። እሱ እነ አንድ አማራ አይደል የፈረዳችሁት? ሌላ ማን ነበር? አስነሽ ወንድ ልጅ ግን ከማይወዳት ሴት ጋር አይተኛም ወይ ከማይፈልጋት ሰው ጋር አይተኛም ማለት ይሄ ስህተት ነው። አዎ ግን ለምንድን ነው ሁሌ ሴት ልጅ የምትወቀሰው? ወንድ ልጅ ከሚማገጥ ወንድ ልጅ ቢማገጥ ይሻላል። እና ቢያንስ ለምን ይባላል? ወንድ ልጅ ኃላፊነት ለምን አይሰማውም? ቢያንስ እች ልጅ ጓደኛዋ ነች፣ የራሷ ሰው ነች። አምናት ነው እዛ ቤት ውስጥ ያስገባቻት። ያ እሱ ትክክል ነሽ። አዎ በዛ ሰዓት እሷ ነበረች መጠንቀቅ የነበረባት። እሱ እንኳን ቢሳሳት ግን ሁለቱም ፍላጎት አላቸው። እዚህ ጋር መጀመሪያ ከመሳሳታቸው በፊት ራሱ ይፈላለጋሉ ማለት ነው። አንድ ሰው ስለጠጣና ወይ ደግሞ መጠጥ ስላሰከረው ምንም ነገር ፍላጎት ሳይኖረው ምንም ነገር ማድረግ አይችልም እኮ። ግን በሪሌሽንሺፕ ውስጥ ማን ነው እኔ ቦይፍሬንዴ ወይም ባሌ ቢማግጥብኝ መውቀት ያለብኝ ባሌን ወይም ቦይፍሬንዴ ነው ወይስ ያችኛዋን ሴት ነው? እኔ ውሌ ከማን ጋር ነው አግሪመንት ያለኝ? እሷ ጓደኛ ስለሆነች እንደ ጓደኝነቷ ልትወቀስ ትችላለች። በሌላ ኬዝ ግን የራስሽን ሰው ነው መውቀስ የምችው። ለምን እሱ ነው የራስሽ የሆነው እሱ ነው። እሷ በሌላ ኬዝ ትወቀስበታለች፣ ግን እሱ መወቀስ አለበት። ይሄ ነው እኮ የኔ ፖይንት። ሁሌ ነው ለምንድን ነው ባሎቻቸው ሲማግጡባቸው ወይ ፍሬንዶቻቸው ሲማግጡባቸው እሱን ትተው ሴቷን ያጠቃሉ፣ እሱን ትተው ሴቷን ይሰድባሉ፣ ሴቷን ይናገራሉ። እሱ አሳስታው ነው እንዴ? እሱ እንስሳ ነው እንዴ? ይሄ እንደው የሚያስብበት ስታሳስተው ለምን እሺ ብሎ ይሳሳታል? እኔ አሳስታ ነው የሚለውን ነገር አላምንበትም። በጣም እኮ ነው የሚገርመኝ። ይሄ ለምን ወንድ ልጅ ካልፈለገ ሊያደርግ አይችልም። ሁለቱም ተጠያቂ ናቸው። ስፔሻሊ እሱ ነው። እስቲል እሷ እንኳን ይሄን ህይወት ፈልገው አስባበት ባታደርገው ይሄን ስህተት እንኳን እንደ ስህተት እሱ የመጀመሪያ ፍቅረኛውን ይቅርታ እንኳን እንዲጠይቅ ያደረገው ነገር ስህተት እንኳን ሆኖ ብሎ ለምኖ እንዳይታረቅ ይሄ ነገር ስታደርግ እንዳደረገች ስታቅ ሄዳ መድኃኒት መውሰድ ነበረባት። ባትፈልግ ኖሮ ሄዳ መድኃኒት ወስዳ ይሄ ነገር እንዳይመጣ ማድረግ ትችል ነበር። መቼስ ኪል አይደለም አድርጓት የመጣው አይደል? ከዚህ ቀጥሎ ካደረገችው ተሳሳትኩ እንኳን ብላ ካሰበችው ነገር ቀጥሎ ሊመጣ ነገር እንዳለ እንዴት አታስብም? ገባሽ? እንደገና ይኸውልሽ ሴት ልጅ አሁን ለምሳሌ ሴቷ ብቻ ፈለገች የሚባል ወንዱን ስትነካካው አይደል? ስትነካው ማስቆም ይችላል። ስትነካው ትዳሩን የሚፈልግ ወንድ ልክ ስህተት ሊፈጠር ይችላል ብሎ ሲያስብ ቤቱን ጥሎ መውጣት ይችላል አይደል? ቤቱን ጥሎ ወጥቶ ለሴቷ ጀንትልማን ስለሆነ ለሴቷ ቤቱን ጥሎላት ወጥቶ ቤርጎ ሆቴል የትም ቦታ ሄዶ ያድራል ጓደኛ ጋር ማለት ለምን? በጣም ሚስቱን ስለሚወድ ፍቅረኛውን ስለሚወድ እሷን ማጣት ስለማይፈልግ ይጠነቀቅላታል። ሊያጣሽ የማይፈልግ ወንድ ይጠነቀቅልሻል። ለአንቺ ስሜት በጣም ይጠነቀቃል። ገባሽ? ስለዚህ እዚህ ቤት ውስጥ ካደርኩ ከሴት ጋር ብቻዬን ሴጣን የሆነ ነገር ሊፈጠር ስለሚችል ብሎ ቤቱን ጥሎ ይወጣል። አንቺ ተኝ እዚህ እኔ ጓደኛዬ ጋር አድራለሁ ብሎ ይወጣል። ምን ያሳድረዋል? ከሴት ጋር አንድ ቤት በቻለው መጠን ፍቅረኛውን ሚስቱን የሚወድ ወንድ በቻለው መጠን ስህተት ሊፈጠር ይችላል ብሎ የሚያስብበትን ነገር ይተካል። ሁሉን ነገር እንደራሳችሁ ማየት ነው። ባልሽን በጣም የምትወጂ ከሆነ ባልሽን የሚያስቀይም ነገር ከወንድ ጋር ብቻሽን አንድ ቤት አታድሪ፣ ጥለሽ ትወጫለሽ። እንድታድሪ የሚያስገድም አጋጣሚ ከተገጠመ ሄደሽ ጎረቤት አንኳክተሽ አሳድሩኝ ትያለሽ። ለምን ከወንድ ጋር ብቻሽን ታድሪያለሽ? ባለትዳር ዝናብ ከሆነ ጓደኛዋ የሌለችበት ቤትና ወንድ ሆና እንዴት ትተኛለች? ዝናብ ከሆነ ጥላ ስጠኝ ቤት ሄድ አትልም። ጥላ የለም። ዝናብ ከሆነ ራይድ አጠራም። ዝናብ ከሆነ ታክሲ አጠራም። ምን ወንድ ብቻ
ብቻውን ያለበት ቤት ያሳድራታል። ጎረቤት አንኳኩቶ ማደር ይቻላል እኮ። ጎረቤት ሄዳ አተኛም፣ ታክሲ ጥራልኝ አትልም። የሆነ ሰው እኔ ጓደኛዬ የሌለችበት ቤት ውስጥ ምን ልሰራ ነው ማድረው? ፈልጌ የሚሄደው እሷን ነው ወይ ደግሞ አደራ እንዲያድርግልኝ ካለችኝ አድርጌ ያንን ነገር በጊዜ ጥዬ ወደ ቤት አልሄድም። መጀመሪያውኑ አቅዳበት ልትነካካ ስላሰበች አቅዳበት በመሳሳት ስሜት የሰው ትዳር አበላሽታለች። ሆነም ቀረም እሱም ተጠያቂ ነው። ስፔሻሊ እሱ ነው ተጠያቂ። አዎ ሁለቱም ጀመር። ምን ልትሆኑ ነው? ባለ ትዳር ቤት ወጥ ምናምን ልትሰሩ የምትሄዱ? ይሄ ጥፋት ከሱ ይወጣላ። እሷ ናታ ባሏን ጥፋቱ የእሷ ነው። ባሌና ደራ ይባላል እንዴ? ባላደራ ይሰጣል እንዴ ለሌላ ሴት? ባሌና ደራ ሄደች፣ ተንከባከበችላት፣ አበላችላት፣ ተንከባከበችላት። አዎ ረጁን እንትና ክብሪትና ሶፊን የሳብኳችሁ በዚህ ጉዳይ አስተያየት እንድትሰጡ ስለምፈልግ ነው። አንቺ ወንድ አድርገሽ ነው ሀሳቡን የምትሰጪው አንቺ። ኤግዛክትሊ እኔ አንደኛ ነገር ማለት ነው ልጅቷ እንዴት ነው እኔ ሚስቴ ከሌለች ራሴ ወይ አብስዬ ለምን እንደው ምንድነው ሳንዱች አይሆንም? ይሄ እኔ የማስበው ከበፊትም ይተሳሰቡበት ነበረ፣ ይፈላለጉ ነበረ። ሀቡዬ ገባሽ አይደለ? ዶልተውበት ነው። ይሄ ፕላን ነበራቸው እንጂ እሷን በቃ እንደው ሸውዶ ብቻ አስገባት። በቃ ምግብ ማን ይሰራልኛል የውጭ ምግብ አይበላም ምናምን ተብሎ እንደዚህ ደስ ወርክ። ምንድነው የምታደርገው? ኦልሬዲ ነገሩ ሆኖ ተፈጥሮ ምንድነው የምታደርጊው አንቺ ብትሆኚ? እኔ ብሆን ምኑን ሀቡዬ? አንቺ እሱ ነሽ አስረገዝሽ ሌላ ሰው። አሁን ይኸውልሽ አስተያየቱ የሚፈልገው ልጁ ጨነቀው። እቺን አንድ ቀን አብሯት ያደራትን ድንግልናን የወሰዳትን ያስረገዛትን ሴት ያግባ። ያቺስ የብዙ ዓመት ፍቅረኛው ብዙ ውለታ የዋለችለት ህይወቱን የለወጠችለት ሽማግሌ ልጁን ያሳድግ። አቡዬ በቃ ልጅ ተፈጥሯል፣ ልጁን ያሳድግ። ከሁለቱም መሆን የለበትም ይሄ ሰውዬ። አንቺ ልጁን ያሳድግ እያልሽ አውሪ። አንቺ በሱ ቦታ ብትሆኚ ምንድን ነው የምታደርጊው? አዎ በቃ እኔ ልጄን አሳድጋለሁ፣ ቻይልድ ስፖርት እሰጣለሁ። ግን ለሁለቱም አይጠቅምም ይሄ ሰውዬ፣ ለሁለቱም አይጠቅምም። ስለዚህ አንቺ በሱ ቦታ ብትሆኚ ሁለቱንም ትተሽ የራስሽን ህይወት ትኖሪያለሽ፣ ልጅሽን ሰፖርት ታደርጊያለሽ። ኤግዛክትሊ። ኦኬ ጥሩ። እሺ ይሄ ነው የኔ አስተያየት። እሺ ክብሪትስ? ሀቡዬ በእውነት ሶፊ ቀደመችኝ። በቃ ሲጀመር የመጀመሪያ ጥፋቱ ሚስትየው ጋር ነው። ለባልሽ ምስር ምናምን ስራ ወይም ወረቨር ምግብ ምናምን ስሩ ብለሽ መውጣት አንደኛ ጥፋት እሱ ነው። ወንድና ሴት ልክ ጭድና እሳትን አብረሽ አድርገሽ ምንም አይሆንም ብሎ መጠበቅ ማለት ነው። እንደዚህ ጓደኛ ትሁን ምን ትሁን የፈለገ ቢሆን ሴትና ወንድ አንድ ሌሊት ላይ አብሮ መሆን የለባቸው። ይህ መጀመሪያ ጥፋት ነው። ኦኬ ደግሞ ሆነ ከተባለ ከሶፊ ጋር ነው የምስማማው። ሁለቱም አይሆንም። ለምን ከዚችኛዋ ጋር ቢቀጥል ሁለተኛ አታምነውም፣ ከዛችኛዋም ጋር ቢቀጥል ሁለተኛ እምነት የለም። እምነት ኦልሬዲ ተጓድሏል። ስለዚህ ሁለቱንም ሙቮን አድርጎ የራሱን ላይፍ ሌላ ሴት አዲስ ሴት አድርጎ መጀመር ነው ያለበት ብዬ ነው የማስበው። እና ኦፍኮርስ ልጁን ደግሞ ቻይልድ ሰፖርት አድርጎ ማሳደግ በስነስርዓት እና ሶፊ ቀደመችኝ። ስለዚህ አንቺን በሱ ቦታ ብትሆኚ ሁለቱንም ትተሽ ህይወትሽን ትኖሪያለሽ፣ ልጅሽን ሰፖርት ታደርጊያለሽ። 100% እምነት የለማ በሁለቱም ሳይድ ብትሄጂ። ሁለተኛ ወይ ከጓደኛ ጋር ላላምንህ ነው ወይ ደግሞ ከዚችኛዋ ጋር ብትሆኚ ደግሞ ሁሌ በመጠራጠር ከዚ የራሷ ያጠፋችው ጥፋት ስለሆነ ያው እንደዛ ነው የሚሆነው። እና ከሶፊ ጋር ያስማማለሁ። አቡዬ ትረስት ኢዝ ብሮክን። በቃ ባሳለ ትረስት ኢዝ ብሮክን and that's it። ግን ምንድነው በመሀል ግን አንድ ነፍስ ተፈጥሯል። ስለዚህ ለልጁ ሲል በቃ ሰፖርት ያርገው ያለ ክብሪት። ይሄ ነው እኔ አቋም። እሺ ክብሪትና ሶፊ አንድ አይነት በትክክል አንድ አማራ ደግሞ ያለችው ፍቅረኛዬን ይቅርታ ጠይቄ ያንን ልጅ ሰፖርት እያደረኩ ግን ከፍቅረኛዬ ጋር እቀጥላለሁ ነው ያለችው። እሺ ሄላስ? ሄልዬ እንዴት ነሽ? እንዴት ዋላችሁ? ሰላም ዋላችሁ? አለን።
አለን። እኔ ምንድነው የምሰጠው ስቴት በመጀመሪያ ሶስቱም ጥፋተኛ ናቸው። ያችኛዋም ምግብ አብሲለት ብላ አመቻችታ መሄድ አልነበረባትም። ይችኛዋም እምነቷን መስበር አልነበረባትም። ምልሽ እርግዝናም በአንድ ቀን የመፈጠር እንትኑ በጣም ሬር ነው። የሆነ ከዛ በፊትም እንትን የነበራቸው ነው የሚመስለኝ። አንድ ቀን ስህተትም አይመስለኝም። ድንግል ነበረቻ ድንግል እና ሶስቱም ነበር ኖ አይደለም ምልሽ ከሰውየው ጋር በአንድ ቀን አሁን ከዚህ ከባለ ታሪኩ ጋር የአንድ ቀን እርግዝና አይመስለኝም። እርግዝና የተፈጠረው በአንድ ቀን ምኝታ አይመስለኝም። ማለት የመፈጠር ሊፈጠር ይችላል፣ ግን ሬር ነው። የአንድ ቀን እርግዝና ሬር ነው እና ሶስቱም መበታተን ነው ያለባቸው። በአንድ ቀንም ሊፈጠር ይችላል። ሬር ነው እኮ ገባኝ። ግን ሆም ተብሎ ወይን ተጠጥቶ ዝናብም ቢሆን ወደ ቤት ለመሄድ በጣም የታሰበበት ነገር ይመስላል። ወይንም አሁን ወንድና ሴት አንድ ቤት ሲሆኑ እንኳን ወይን መጨመር አይደለም በጣም መራራቅ ነበር የነበረባቸው። እነሱ ወይን ጨመሩበት። ኦን ፐርፐዝ ስህተት አይመስልም ነገሩ። ይሄ ሮማንቲክ ምሽት እኮ ነው ያሳለፉት። ወይን አሁን አንቺ ከፍቅረኛሽ ጋር ነው መጠጣት ያለብሽ። እና ሶስት ተፈኑ ነው የምለው እና በሱ ቦታ ምንድን ነው የምታደርገው? እኔ በሱ ቦታ ብሆን ሁለቱንም አላገባም። እሺ ሁለቱንም ትተይና ልጅሽስ ሌላ ህይወት መሰረት ልጁን እርዳታ ብቻ በውጭ ይረዳ። ለምን ይሄ ልጅ ብዙ ሂስትሪ ማለት ብዙ ሜሞሪ የሚያመጣ ልጅ ነው። ሲታይም የሁለቱንም ጓደኝነት ያበላሸ እንትን ነው እርግዝናው ራሱ። ስለዚህ በውጭ መርዳት ልጁን እሱ በውጭ እየረዳ ከሁለቱም ጋር ግን ሌላ ግንኙነቱን አቁሞ ሌላ ህይወት መመስረት ያለበት። ለምን ሁለቱም ሴቶች እምነት አይኖራቸውም እሱ ላይ። ይችኛዋንም ቢያገባ እምነት አይኖራቸውም እሱ ላይ። ስለዚህ ሌላ ህይወት ነው የምመሰርተው እኔ። ጥያቄ አለ። ከሶስቱም የሚጎዳው ማን ነው? በብዛት የሚጎዳው ማን ነው? ከሶስቱ ትልቅ ተጎጂ ሴቷ ናት ብዬ አስባለሁ። እኔ ከጠየቅ የትኛይቷ? አቡዬ እኔን ደግሞ ከጠየቅሽኝ ልጁ ነው የተፈጠረው። ይሄ ምስኪን ልጅ ነው የሚጎዳው። አልተቆጠረም። ከአራቱ ብትል ነበረ ልጁ ከሶስቱ አልቆጠረችውም። ልጁን ድንግልናዋ ተወስዶ ካረገዘችው ሴት ከብዙ ዓመት ፍቅረኛውና ከወንዱ ከባለ ታሪካችን ከሶስቱ ነው ያለችው። ከአራቱ ብትል ልጁ ነበረ፣ ግን ከሶስቱ ስላለች ነው እንትና ብዬ ያልኩት። ብዙ ዓመት መስዋዕትነት የሚመስለኝ አቡዬ በጣም ተጎጇ የብዙ ዓመት ፍቅረኛው ነው። ምክንያቱም ህይወቴ ብላ ብዙ ነገር ዋጋ የከፈለችበት ነው። በአንድ ቀን ሌሊት የደረመሰባት እሱ ነው። ስለዚህ ተጎጇ በጣም የምትጎዳው እሷ ነች። አቡ ድንግል ከሆነ በአንድ ቀን አይረገዝም? ይረገዛል። ብዙ ድንግል ሴቶች በአንድ ቀን ተደፍረው እርግዝና የማይፈልጉት እርግዝና መጥቶባቸዋል። ይፈጠራል። እርግዝና በአንድ ጊዜ ይፈጠራል። በጣም ብዙ ሴቶች ተደፍረው ተደፍረው በአንድ ጊዜ በመደፈር ምክንያት እርግዝና የተፈጠረባቸው ታሪኮችን ገብታችሁ ጎግል ላይ አንብቡ፣ ዩቱብ ላይ አዳምጡ። እሺ ስለዚህ ትራስዬ መለስኩልሽ። እኔ በእኔ እይታ ተጎጂ አንደኛ ተጎጂ ብዙ ዓመት ዕድሜዋንና ጊዜዋን ያቃጠለች አፍቃሪ ናት። ነው የምትጎዳው። ለምን? ለምሳሌ ልጅ በማሳደግ እድሜዋ ብዙ ነገሯ የምታጣው የልጅ እናቷ ናት። ያቺ ግን ፍቅረኛዋ ግን በጣም እድለኛ ናት። ምክንያቱም ታማኝ ወንድ አልነበረም ለሷ ማለት ነው። ይህ ሰው በጣም እድለኛ ናት። በጠዋቱ ይሄድላት ሳትወልድ ምን ሳትል ገባሽ? ምክንያቱም እልፍ ካለ በቃ ትረሳዋለች። ይቅር የወንድ አይደለም የእናት ሞት እንኳን ይረሳል። ይቅር የወንድ መለየት አይደለም። እነዚህ ብቻዋን ሲንግል ማሞና ልጅ በማሳደግ ጊዜዋን እድሜዋን የምትጨርሰው አዲሷ ናት። ስለዚህ በአንቺ እይታ አዲሷ ናት የምትጎዳው? አዎ አዲሷ ናት የምትጎዳው። በማሳደግ ሁሉንም ነገር በቃ ከራሷ የማይለይ ነገር አለ ከሷ ጋር። አሁን አንቺ ሳይመንዬ ወይ ንኑን ከራስሽ አትለጥያቸውም፣ ያንቺ ናቸው። ልጅ ወልደሻል። ልጅ በቃ ልጅ ነው፣ ከአንቺ ጋር ነው፣ አይጠፋም። ያቺኛይቷ ግን እድለኛ ናት።
ነኝ የምለው። ምክንያቱም እግዚአብሔር ፈቅዶ ደግሞ ጥሩ ወንድ ያጋጥማታል ብዬ አስባለሁ። እሺ ጥሩ፣ በጣም ጥሩ ጋይስ። ሁሉም በራሱ አስተሳሰብ ትክክል ነው። እኔ በእኔ እይታ እችኛዋ ብዙ ዓመት እድሜ ይሆነኛል ብላ የከፈለችው ያቺም፣ በእርግጥ ሁሉም ሰው እዚህ ምድር ላይ ለሚሰራው ስራ ለሚፈጽመው ስህተት ዋጋ ይከፍላል። ያቺ ሴት አንድ ቀን ስሜቷን ማሸነፍ ስላቃታት ለሰራችው ስህተት የምትከፍለው ዋጋ ነው። ይሄኛው ደግሞ አፍቃሪ ኦኬ ለፍቅረኛው ታማኝ ባለመሆኑ ስሜቱ ስላሸነፈው የሚከፍለው ዋጋ ነው ሁለቱን ሲያጣ። እንደኔ ማስበው ለምን ሁላችሁም ማስተያየት ሰጣቸውን ሁላችሁም ሀሳባቸው አንድ አይነት ነው። የአንድ አማራ ብቻ ነው የሚለየው ይቅርታ ጠይቄ ከፍቅረኛዬ ጋር እቀጥላለሁ ያለችው እንጂ ሁላችሁም ሁለቱንም ትቼ ልጄን አሳድጋለሁ ነበር። ግን አያችሁ በሱ እንዝላልነት በሱ ሰልፊሽነት አትደፍረውም። ሴት አትደፍርም። ልትደፍረው አትችልም። ኖ ማለት ይችል ነበረ። ስሜቱን ማሸነፍ ይችል ነበር። ግን ስሜቱን መቆጣጠር ሁሌ ሴት ናት የምትወቀሰው። ስሜቱን መቆጣጠር ባለመቻሉ ለሚስቱ ታማኝ ባለመሆኑ ለሰከንድ ጥርሱን ነክሶ ስሜቱን አሸንፎ ማለፍ እየቻለ ያንን ቀን ያቺን ቀን ባለማለፉ የስንት ዓመት ፍቅረኛውን አጣ። እንደገና ልጅ አመጣ ወደዚህ ምድር። ያለ አባት እንዲያድግ ተፈረደበት። በአባቱ ስህተት ያለ አባት እንዲያድግ ተፈረደበት። በአባቱ ብቻ አይደለም በአባትና በእናት ስህተት። ያቺም ሴት አርቃ ብታስብ ይሄ ሰው የኔ አይደለም የጓደኛዬ ነው ብላ ኖ ብትል አስገድዶ ደፍሯት አይደለም ወዳ ፈቅዳን ያደረገችው። ኖ ብላ ስሜቷን ብትቆጣጠር ኖሮ ዛሬ ልጇን ያለ አባት አታሳድግም ነበር። በእኛ እንዝላልነት በወንዱም በሴቱም እንዝላልነት ብዙ ልጆች ያለ አባት እንዲያድጉ እየተፈረደባቸው ነው። አርቆ ባለማሰብ በቃ ያቺን ሰከንድ ስሜቷን ብቻ ደስታውን ብቻ ለማየት ተብሎ ብዙ ልጆች ያለ አባት እያደጉ ነው። እናት ብቻ ያው እናት አለች ማህፀን ያላት እንደፈረደባት እሷ ናት የምትይዘው በማህፀኗ። ግን ወንዱ ብቻ አይደለም ተጠያቂ፣ ሴቷም ተጠያቂ ናት። ፈጣሪ ለእኛም መርጦ ከወንድ ይልቅ እኛን ሴቶችን መርጦ ማህፀን ሲሰጠን ስለተማመነብን ነው። ልጆቻችንን ፍቅር ሰጥተን እናሳድጋለን። የፈጣሪን አደራዬን ይወጣሉ ብሎ ስለተማመነብን አዛኞች ስለሆንን ነው እኛ ሴቶች የተመረጥነው ማህፀን እንዲኖረን እንጂ ፈጣሪ ከፈለገ ማህፀንን ለወንድ ይሰጥ ነበር። ወንድ አርግዞ እንዲወልድ ያደረግ ነበር። ግን ለምን እኛን መረጠ? እኛ ልባችን አዛኝ ስለሆነ ሴቶች እንስፍስፎች ስለሆንን ነው የተመረጥነው። ግን እያንዳንዳችን ኃላፊነት የማይሰማን ከሆነ በየሄድንበት የምንጋደም ከሆነ ያለ ሀሳብ ብዙ ልጆች ያለ አባት ያድጋሉ። ብዙ አንዲት ሴት እንዴት ነው አብራ ስተኛ ከሆነ ወንድ ጋር ከባለ ትዳር ወንድ ጋር ባሌ ነው ወይ ነገ እርግዝና ቢፈጠር አስወልዶ አብሮኝ ያሳድጋል ወይ ብላ ማታስበው? አሁን እዚህ ጋር የሁለታቸው ነው ጥፋቱን የሚታየኝ። ያቺማ ማመኗ ነው። መልካም ስትሆኑ እኮ ነው ሰው የምታምኑት። እሷ ንጹህ ስለሆነች እኮ ነው ጓደኛዋን አምና ባሌን አደራ ብላ የሄደችው። ለባሌ ምግባብ ሲለት አደራሽን ያለቻት እኮ ንጹህ ስለሆነች ነው። የሰው ባል ስለማትመኝ ሌላውም እንደ ራሷ ነው የሚመስላት። ንጹህ ስትሆኑ ሁሉንም ሰው በንጹህ አይን ነው የምታዩት። ለምን? ዓለምን የምናየው በራሳችን መነጽር ስለሆነ። ራሷ ንጹህ የሆነች ሴት፣ ራሷ ታማኝ የሆነች ሴት ሁሉም ሰው እንደ ራሷ ታማኝ ይመስላታል። እሷ ንጹህ ስለሆነች የሰው ነገር ስለማትፈልግ የሰው ባል ስለማታይ ሁሉም እንደ እሷ ንጹህ መሰላትና ጓደኛዋን አምና ባሏን አደራ ሰጥታ ሄደች። ግን አደራዋን በሉ። ሁለቱም ባልም ጓደኛም አደራዋን በልተው ጠበቋት። ይሄ የእሷ ጥፋት አይደለም። አብዛኞቻችሁ ሶስቱም ናቸው ጥፋተኛ ነው ያላችሁት። እኔ የእሷ ጥፋት አልታየኝም። ምክንያቱም ንጹህ ስለሆነች ነው፣ ታማኝ ስለሆነች ነው ያመነችው። ታማኝ ነው ሰውን የሚያምነው እና ባመነች ሁለቱ እምነታቸውን በልተው ጠበቋት። እኔ በሱ ቦታ ብሆን እቀጣለሁ፣ ራሴን እቀጣለሁ። ራሴን እሷን የመሰለች ፍቅረኛዬን በማጣት እቀጣለሁ። እኔ ይቅርታ ብታደርግልኝ እሷ እንቀጥል ብትለኝ እኔ አልቀጥልም። ዋጋ መክፈል አለብኝ። Literally almost my bedtime. Yes, and now she didn't make dinner. There is a dinner in the house. What? There is dinner. We have dinner at home. Ask Hannah. There is dinner. That's why she didn't make, I think. No, we don't There have. is spaghetti or something. We don't have a. We No, I have don't want spaghetti. spaghetti. So what you want to eat? I don't know. Then ask Hannah. እና ማለት ነው የመጀመሪያ ጥፋተኛ ፍቅረኛዋ ነው። በቃ
ሁለቱም ናቸው ጥፋተኞች። በሁለት ግንኙነት እኮ በሁለት በወንድና ሴቶች ፍቃድ በሁለቱ ፍቃድ የሚደረግ ነገር ነው። ስለዚህ ሁለቱም ፍቃደኛ ስለሆኑ አደረጉት፣ ልጅ ተፈጠረ። ግን ማን ነው የሚያሳዝነው እዚህ ጋር ብትሉኝ ልጁ ምንም በማያውቀው ነገር በእነሱ እንዝላልነት እንዴ ኃላፊነት እኮ ሊሰማን ይገባል እያንዳንዳቸው። ይህን ነው የተናገርኩት። እኔም የሚያሳዝነው ልጁ ነው፣ የተወለደው ልጅ ነው። አርቆ አለማሰብ እኮ ነው ኃላፊነት ማለት። እንዴት ሰው እንደዚህ ኬርለስ ይሆናል ማለት? አይ ዶንት ኬር ስለሚፈጠረው ነገር ተብሎ ወንድና ሴት አብረው ከተኙ እርግዝና እንደሚፈጠር ሁለቱም ያውቃሉ። ትልልቆች ናቸው፣ ህፃናት አይደሉም። ስለዚህ እንዲህ ሰው እንዴት ስለ ነገ አያስብም? ዛሬ የማደርገው ነገር ነገ የሆነ ነገር ይዞ እንደሚመጣ እንዴት አላስብም? አለማሰብ እኮ ግድ የለሽነት ምን አገባኝ። በጣም ነው እንደዚህ አይነት ሰዎች የሚራመዱትን እርምጃ የማያስቡ ዋት ቱሞሮ ነገስ ብለው የማያስቡ ሰዎች በጣም እንዝላሎች፣ ራስ ወዳዶች፣ ግድ የለሾች ናቸው ማለት እድሜያቸው ደርሶ የማያገናዝቡ ሰዎች ናቸው። አሁን በእነሱ በሁለት ወጣቶች ስሜታዊነት ዝም ብለው ጋልበው ስሜት ውስጥ ገብተው ባደረጉት ነገር ህፃን ልጅ ያለ አባት ሊያድግ ነው። ተመልከቱ፣ ህፃን ልጅ የሁለቱም ጥፋት ነው። ያለ አባት ሊያድግ ነው እንዴ? እሺ መጠጣው ዝናብ፣ ወይን፣ ሮማንሲ ዝናብና ወይን ሲደመሩ ስሜታቸው መጣ። ስሜት ሲመጣ አይምሮ ይደፈናል እንዴ? ስሜታቸው ሲመጣ እሺ መከላከያ አይጠቀሙም እንዴ? ቢያንስ እሺ ማገጡ መማገጥ ችግር ከሌለባቸው ቢያንስ መከላከያ ተጠቅመው ልጅ እንዳይፈጠር ማድረግ ይችሉ ነበር። እሷም ደግሞ ኃላፊነት ቢሰማት ከወጣች በኋላ ፋርማሲ ሄዳ የ72 ሰዓቷን ትውጥ ነበር። በጣም ብዙ እኮ ኃላፊነት የሚሰማቸው ሰዎች አሉ። ሲደፈሩ እንኳን ቶሎ ብለው መከላከያ የ72 ሰዓቷን የአደጋ ጊዜዋን የሚውጡ አሉ። ለምን? ኃላፊነት ስለሚሰማቸው። በእኔ ስህተት ልጅ መጥቶ እዚህ ምድር ላይ መሰቃየት የለበትም ብለው ስለሚያስቡ። ተወደው እንዳይሆን አቡዬ አይዶን ነው እንዴ? ብትወደውስ ኃላፊነት የሚባል ነገር የለም። ከወደደችው የእሱን ገላ መቅመስ ፈልጋ ከሆነ የሚመጣው ልጅ ምን አገባው እንዴ? የሚመጣው ልጅ ቢያንስ ወጥታ 72 ሰዓት መድኃኒት አትወስድም ወይ? ቢያንስ እሱ የሆነ የሚጠቀሙትን ነገር ስሙ ምንድን ነው? እሱን እንዲጠቀም አታደርግም ወይ? እንዴ ኃላፊነት አይሰማት እሷም እሱም። እሺ ከወንድ ይልቅ ደግሞ እኛ ሴቶች ነን ኃላፊነት ሊሰማን የሚገባው። ለምን በይ ማህፀን ያለን እኛ ነን። ልጁን በማህፀኔ 9 ወር የምሸከመው እኔ ነኝ። እሱ አንድ ቀን ስሜቱን አድርጎ መጥፋት ይችላል። የት አገኘዋለሁ? ከዛም በኋላ ስልኩን ዘግቶ ቢጠፋ የት አገኘዋለሁ? ማን ጋ ነው ኃላፊነት ያለው? እኔ ጋ። እሱ ጠፋ፣ እኔ ነኝ ፍርድ በልቼ ይህን ልጅ ማሳድገው። ነገ ሲያድግ አባቴ ማን ነው ብሎ የሚጠይቀው እኔን ነው። ስለዚህ ከወንዱ ይልቅ እኔ ሴቷ ኃላፊነት ሊሰማኝ ይገባል። ነገ ጥያቄ ያለብኛ ልጄ ሲያድግ አባቴ ማን ነው ብሎ ይጠይቀኛል። አቡዬ አንዳንድ ሴቶች ግን ነው በመውለድ ወንድን ኪፕ የሚያደርጉ የሚመስላቸው ሰዎች አሉ። ታውቂያለሽ አይደል? በጣም አሳፋሪ ነገር ደግሞ በጣም የበታችነት ስሜት በጣም ነው የሚያሳፍረው። ምን መሰለሽ አሁን ይሄ እኮ የኛ ክብሪትዬ፣ ይሄ እኮ የአንድ ቀን ነገር ስለሆነ ነው። ለጓደኛ አልታመንኩም እኔ በሆን ባለ ታሪኳ ለጓደኛ አልታመንኩም። አንድ ከዛ በኋላ ደግሞ ኃላፊነት አልተሰማኝም። አምነውበት እኮ የሚያደርጉ ሴቶች አሉ። በቃ እኔ ሀብታም ነኝ፣ ኢትስ ኦኬ፣ ከአንዱ ከምወደው ከአንዱ ቆንጆ ሙሉ ፋይናንሻሊ አቅም አላት የማሳደግ። ግን ያ ሰው አባት ሆኖ እየመጣ ልጇን ይጠይቃል ወይ? አይ እኔ እናትም አባትም ሆኜ አሳድጋለሁ ካለች መብቷ ነው። አቅሙ ካላት እኮ አሁን እኮ የተቸገሩት አቅም የሌላቸው ሴቶች እንኳን እየወለዱ ልጆች በየጎዳናው እየተጣሉ ነው። እስኪ ስለ ህይወት ታሪክ ላይ ግቡና ዩቱብ ላይ ስሙ። ጫካ ውስጥ ምን የዩኒቨርሲቲ ተማሪዎች የ17 የ18 ዓመት ልጆች ከፍቅረኞቻቸው እየወለዱ ቤተሰብ ሳያውቅ እየወለዱ ወስደው ጫካ እየጣሉ ነው። የልጆች እናት ዲላ በጣም ብዙ ልጆች እየተጣሉ እያነሳች ነው። እሷ የልጆች እናት የልጆች እናት ራሱ እንግዲህ ስንት ልጅ አይተናል የተጣሉ እየተጣሉ ልጆች እየተጣሉ ለምን ሲያደርጉ? እኔ የተደፈረች ሴት አትፍረዱባት፣ ተደፍራ ነው። ኦኬ በፍቃዷ ከፍቅረኛዋ አንዲት ሴት እኔ ከፍቅረኛዬ ጋር በፍቃዴ ስተኛ እርግዝና ሊፈጠር የሚችልበት አጋጣሚ እንዳለ ተምሬያለሁ አይደል? ትምህርት ቤት 7ኛ ክፍል ባዮሎጂ ላይ ተምረናል አይደለ? ስለዚህ ለምን አትሊስት መከላከያ እንዲጠቀም እሱ ወይ እኔ ኪኒን እንድወጥ አናደርግም? ይሄ ኃላፊነት አለመሰማት፣ እንዝላልነት፣ ምን አገባኝ
ግዴለሽነት እና ሁላችንም ኃላፊነት ሊሰማን ይገባል። እና እኔ በጣም የማዝነው ለህፃኑ ልጅ ነው። ህፃኑ ያሳዝናል። ይርሃቡዬ እኔም ልክ እንደዛ ነው ያልኩት። ህፃኑ ልጅ ነው የሚያሳዝነኝ ብያለሁ ከመጀመሪያውም። አይ ፊል ቬሪ ሶሪ ካለ እናት ካለ አባት ማደጉ በጣም በእውነት እና ይሄ ደግሞ በሁለቱ ሴሰኝነት፣ እንዝላልነት፣ ጋጠወጥነት፣ ግዴለሽነት ምንም በሉት ብቻ በጣም ነው የሚያናድደኝ። እንደዚህ አይነት ሰው ምንም ስለ ነገ የማያስብ ሰው አይዶን ኬር ስለ ነገ ብሎ ዛሬም ብቻ እውነት በጣም ያናድደኛል። እንዲህ ግዴለሽ አባት ሳይ አሁን ሚስት አፈርድሜ እየበላች ትዳር ላይ ግዴለሽ ወጥቶ ጓደኞቹን ጋብዞ ጥሬ ስጋውን በልቶ ድራፍቱን ጠጥቶ እሽኮለሌ ብሎ ቤቱ ሲመጣ ሚስቱ አፈርድሜ እየበላች ነው ከቤቷ ጋር ከትዳሯ ጋር ከልጆቿ ጋር። እንደዚህ አይነት ሰው አያናድዳችሁም? ደማችሁን አያፈላውም? እንደዚህ አይነት ሰው በቃ ግዴለሽ ናቸው። እንደዚህ አይነት ሰዎች ምንም አይመስላቸውም። አዎ ማሪ አብርሽ ቄራው ተስፍሻ አደርጌው ቪዲዮ ሰርቷል። እናግዘዋለን። ነገ ማታ ተስፍሻ አደርጌው ቤት እናግዘዋለን። እና ፕሮግራማችን አልቋል። አሁን የውዝዋዜ ውድድራችን ሊጀምር ነው። 1 ሰዓት ሆኗል። ከምሽቱ 1 ሰዓት በኢትዮጵያ የውዝዋዜ ውድድራችን ይጀምራል። ተወዳዳሪዎች ስማችሁ ይጠራል፣ ትገባላችሁ። እናመሰግናለን። ቦታ እንልቀቅልሽ እንሰማለን። እሺ አሁን በቃ ከታች ከታች ሲመቻችሁ ድሪያ ሺቲ የምትፈልጉ ቦርሳ የምትፈልጉ ሺቲ እስከነሼላው የምትፈልጉ ሁሉም አለ። ትንሽ ቆይቼ ላይቭ ገባለሁ። ኑና ግዙ። እሺ አስተናግዳችኋለሁ። ኑና ግዙ። በባል ሰበብ ደግሞ እየሄዳችሁ ወጥ የምትሰሩ ሰዎች፣ ምግብ የምትሰሩ ሰዎች ዳውን የለም ምግብ ሄዶ ሆቴል ይግባ፣ ሆቴል ይብላ። ሆቴል ካልበላ ይኬዝ እንኳን ይኬዝ ጓደኛሽ አምናሽ ሄደሽ ከሰራሽ ውለቀሽ ቤቱን ይኸው ሰርቻለሁ ጠልፈ ብላ ብለሽ ወደ ቤትሽ ምናባሽ ልትሆኝ ነው። ባለ ትዳር ቤት ውስጥ የምተኙ ማፊ ዝናብ ከሆነ ጥላ ይዘሽ ሂጂ። ጥላ ከሌለሽ ራይድ ነይና ጓደኛዬ ሄደሽ ባሌን ተንከባከቢልኝ ብላኝ የታክሲ ያጣው ነይ እኛ እንሰጥሻለን። ማፊ መተኛት ኖ ሞር እንቅልፍ ኖ ሞር ባለ ትዳር ቤት ሄዶ መተኛት። ዳውን ሄዳችሁ የምተኙ ሴቶች ዳውን ባለ ትዳር ቤት የሚያድሩ ሴቶች ዳውን ሄዳችሁ ሚስት በሌለችበት የምታድሩ ዳውን በዝናብ ሰበብ አሳባችሁ ሄዳችሁ ወይን እየጠጣችሁ የምትተኙ ዳውን ዝናብ ለእናንተ ሲል አይዝናብ እንዴ ምድር ትድረቅ እንዴ ለእናንተ ሲል እናንተ ዛል እንዴ እንዲህ ከሆነ እኮ ዝናብ ሊያቆም ነው። ሀቡ መዝረብ ሊያቆም ነው። አመሰግናለሁ ስላዳመጦች ያለው ሲቹዌሽን ስለሆንሽ ትዳራቸው ላይ ስለሚማገጥባቸው ሴቶች ድምፅ ስለሆንሽ እጅግ በጣም አድርገን እናመሰግናለን። ትዳር ላይ መማገጥን በጣም አጸይፈን እንቃወማለን። አመሰግናለሁ። ትዳራችሁ ያልተመቻችሁ ለወንድም ሆነ ሴት ለቃችሁ መውጣት ትችላላችሁ። መማገጥ ግን በጣም አጸያፊ ነገር ነው። በጣም ለቆ መውጣት እያለ ካልተመቸት ለቃ ቁጣ፣ ካልተመቸሽ ለቀሽ ውጪ። ምንድን ነው ትዳር ላይ መማገጥ? ሼም። በቃ አመሰግናለሁ። ቴንኪዩ። ደህና ዋሉ፣ ደህና አምሹ። መልካም የውዝዋዜ ጊዜ። በትልቁ ያደረኩሽ እኮ ምንድን ነው የምትይዥው? ድሪያ፣ ሺቲ፣ ቦርሳ፣ ጫማ። ድሪያ፣ ሺቲ እንዲሁም ሺቲ ደግሞ እስከነ ሻርፑ፣ ሺቲ ያለ ሻርፑ፣ ቦርሳ፣ ድሪያ በሁለት አይነት በፉስፉሱና በኖርማሉ። የፉስፉሱ 150 ብር፣ ኖርማሉ ስንሸጠው የነበረ ያው 130 ነው። ምንም አልጨመረም። እነዚህ ነው ያሉት። የምትፈልጉ ሰዎች ኑ። አሁን ሰግጄ ላይቭ ገባለሁ እና እንገበያለን። አመሰግናለሁ። ወዳችኋለሁ። በ100 ብር 3። አዎ ሺቲ ከነ ሻርፑ በ103 ይሆናል። ያለ ሻርፑ 7 በ100 ይሸጣል። ቆይ ሺቲ ከነ ሻርፑ በ100 ብር 3 አይደለ? አዎ ሺቲ ያለ ሻርፑ ደግሞ በ100 ብር 7። ድሪያ ደግሞ ሄርሜስ ቦርሳ። እሺ ቆይ ድሪያ ደግሞ ፍሱስ ጌጣጌጥ ያለው በ150።
ጌጣጌጥ የሌለው በ130 እሺ አሁን ደግሞ ቦርሳዎችን ንገሪኝ ቦርሳ ሄርሜስ 100 ብር ማን ያልሽው ቅድም ረጅሙ ጽሁፍ ማይክል ኮርስ 100 ብር እምኬ ደግሞ ያለበት ምንድነው እሱ ማይክል ኮርስ እምኬ ያለበት ማይክል ኮርስ ነው በረጅሙ ባጭሩም ከተጻፈ ማይክል ኮርስ ነው አለ ሌላ አለ እሱ በ80 ይሸጣል በ50 ብር አለ እንትን ሄርሜስ በ100 አለ በ50 አለ የአንደኛውና የሁለተኛው ማለት ነው በ50 የሚሸጥም አለ ኖና ተገበያዩ ቦርሳ ከ50 ጀምሮ እስከ 100 ድረስ አለ ነው ክብሪት ኮፒ ነው ማሬ ኮፒ 3 አይነት አለው አንደኛው ኮፒ አለ ሁለተኛ ኮፒ አለ ሶስተኛ ኮፒ አለ አንደኛ ነው ሁለተኛ ነው ይባላል እኔ የለኝም አንደኛው 100 ብር ነው የሚሸጠው ጽድት ያለ በቃ አንተና አትሉትም ሁላ አትለዩትም ደስ ይላል በቃ እንትኑ ሁለተኛ ላይ ደግሞ ባለ 50 አለ አመሰግናለሁ ይሄውን ያለው ሲቹዌሽን ባቲ ጫማ ግን የለሽማ ጫማ የለም አላም ግን እናመጣል ኢንሻአላህ ማት ከቦርሳዎቹ ጋር ማት ጫማ አምጪ ይሄዳል ይመጣል ኢንሻአላህ ማች ለሰሙን ባለፈው እንዴት እያየሽ ነው በጣም አሪፍ ነው ቅድም ራሱ እየጠየቁ ነበር እኮ ኮሜንት ላይ መልሽለት ቀሚስሽ አለሽ ወይ እያሉሽ የለም ይሄ ሪም ላይ ገዛችልኝ ሀዊ አንቺ እስከምትገቢ እኮ ሁሌ ረጁ ቤት ነኝ ኦኬ ቆመሽ ብታሳየን ረጁ ያንድ ቀሚሱ ኦኬ እንደዚህ ነው እጁ ግን ጥብቆ ነው በጣም ያምራል ደግሞ ኦሬንጅ አለው ቀሚስሽ ሂጃብሽም ኦሬንጅ አለው አሜሪካ ላኪልኝ ላኪ እንልክላችኋለን ኢንሻአላህ በቅርብ ሁላችሁንም ኦርደር ወስደን እንልክላችኋለን ኢንሻአላህ ሁሉ ቦታ መላክ ትጀምራለች በቅርብ እርጉዝ ነው የምትመሲው ረጁ ኢንሻአላህ ለማርገዝ ያረገዘችው ባለ ታሪኳ ነች እኔ አይደለሁም ቴንኪው ማሪቻው ከባለ ታሪኳ ጋር ተመሳሰሽባት ነው የተወጋ ይሁን ኢንሻአላህ ወጋሁት እርጉዝ መንፈስ ወጋሁት ልትነው ረጁ እሺ የጉዝ ዋዚ ፕሮግራማችን ይጀምራል ከታች እሆናለሁ እሺ ታስገቡልኝ እሺ ተወዳዳሪ ብለው